ሄዊ እሌኒን ለመምታት እንግዲህ ወይንም ደግሞ የፈለገችው ነገር ልታደርጋት ወደ እሌኒ ቤት ሄዳለች። እሌኒም ቆማ ነበር እዛው ደርቃ የቀረችው። ሰንዬም ደግሞ ክፍለ ሀገር ሄዳ ጠላው ጭንቅላቷ ላይ ሳይወጣ አይቀርም። ይሄን ጠላ ጠጥታ ተነስተን ካልጨፈርን ብላ እንግዲህ በሰው ቤት ውስጥ አላፊ ሆና ተነስታ እያስጨፈረቻቸው ነበር። እሌኒ እያደረገች ያለችው ነገር ዋጋ እንደሚያስከፍላት አልተረዳችም ነበር። እንደምታዩት እንግዲህ ሰኒ ሰዎቹን ተነሱ እንጨፍር እያለች እንግዲህ ያለ ሙዚቃ እያስጨፈረቻቸው ነበር ማለት ነው። እና አረ ማን ነው ይሄ ጠላው የጠጣችው ጠላ ነው ጭንቅላቱ ላይ ተቀምጦ እያወራ ያለው እንጂ እሱ አይደለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ፣ የኔ ወርቆች፣ የኔ ማሮች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ በማድረግ ተባበሩኝ የኔ ውዶች። እና እንግዲህ ዛሬም በድጋሚ መጥቻለሁ። አሁን ላይ ይህን ሰሞን ምህሩ ትንሽ ጠንካራ እየሆነች ለሰዎች ንግግር ለሰዎች የሚሉት ነገር ልቧን እንዳይሰብረው ጠንካራ ለመሆን እየሞከረች መስሎኝ ነበረ። ግን ደግሞ ጠንካራ እንዳልሆነችና እያስመሰለች እንደሆነ ነው የተረዳሁት ማለት ነው። እሌኒ በተናገረችው ነገር ናሆም እንደዚህ ብሎኛል ብላ ስትነግራት በእጇ የያዘችውን ጀበናውን ሰብራ እያለቀሰች በቃ እሌኒ እንድትሆን የምትፈልገው ምህሩ እንደዚህ እንድታለቅስ እንድታስብ በጭንቀት በሽታው እንዲጨምርባትና በቅርብ ቀን እንድትሞት ነው እየፈለገች ያለችው። ምህሩም ደግሞ የእሷን ንግግር ተረድታ ወይም የእሷን ንግግር ሀሳብ ተረድታ ራሷን መቆጣጠር ነበረባት። ግን ደግሞ በጣም ትልቅ ስትረስ ውስጥና ጭንቀት ውስጥ ብቸኝነት ውስጥና በጣም ትልቅ መጥፎ እንትን ውስጥ ገብታለች ማለት ነው ምህሩ ግን እንደዚህ መሆን አለባት ብዬ አላስብም። ለነገሮች ሁሉ ቦታ የምትሰጥ ከሆነ እሌኒ ገና ከዚህ በላይ ከባድ ነገር ልታረግባት ትችላለች። የዛን ጊዜ ደግሞ ሙሉ ለሙሉ ህይወቷን ራሱ ልታጣ ትችላለች ማለት ነው። ምክንያቱም በትንሽ በትልቁ ስሜታዊ የምንሆን ከሆነ መጨረሻችን ከባድ ነው የሚሆነው። ጽናትም እንግዲህ ከባሏ ፊት ሆና ሶሲ ባለችበት ላይ የኔ ማር፣ የኔ ፍቅር፣ የኔ ባል፣ የኔ ሚስት እየተባባሉ እንግዲህ ሰኒን ነጭ ጸጉር አስበቅለዋታል። ጽናትም ደግሞ ስልኳን ሪከርድ ላይ አድርጋ ሶፋ ስር አስቀምጣ ነበረ። እኛ በሌለንበት ሰዓት ላይ ወይንም ሰው ቤት ውስጥ በሌለ ሰዓት ምን እንደምታደርግ ለማወቅ ብላ እንግዲህ ስልኳን ሪከርድ ላይ አድርገው ነበረ። ሶሲ ያን ሪከርድ የሚያረገው ስልክ ወይንም ናሆማ ወይንም ደግሞ ኪራ የሆነ ሰው ደውሎባት ስልኳ ሪከርድ ማድረጉን እንዳያቆም ወይንም ደግሞ ስልኩ ሲጮህ ካየችው ሰኒ እንዳታነሳና ሪከርዱን እንዳታጠፋው ፈርቻለሁኝ። እስቲ እንግዲህ ጽናት መረጃ ለመያዝ እየሞከረች ነው፣ ለኪራ እውነቱን ለማሳየት ማለት ነው። ግን ቢሆንም ደግሞ ጽናት ተረጋግታ ነው ይሄን ነገር ማድረግ ያለባት ብዬ አስባለሁኝ። ሰኒዬም ወደ ክፍለ ሀገር ሄዳ ያሰበችው እንደተሳካላት ነው እንግዲህ ጆከር እየነገረችው የነበረው። እውነት ገነት ናት፣ ገጠር ማለት ገነት ነው፣ በቃ ደስ ይላል የሚለውን ነገር አሁን ነው ያመንኩት ብላለች። እና እውነት ነው። የገጠር ልጆች የታላችሁ ገጠር ተወልዳችሁ ያደጋችሁ ይሄንን ቪዲዮ ላይክ አድርጉልኝ። እኔ ገጠር ተወልጄ በማደጌ የእውነት ነው የምላችሁ በኩራት ነው የምናገረው። ምክንያቱም የገጠር ሰው የገጠር ልጅ ፍቅር ነን፣ በቃ ፍቅር እናውቃለን፣ የሰውን ክብር እናውቃለን፣ ትንሽ ትልቁን ሰው እናከብራለን። እውነት ለመናገር እንደ ከተማ ልጅ አይደለንም። እና አልሐምዱሊላህ ረቢል ዓለሚን። አንዳንድ ጊዜ ገጠር መወለድ ምናምን የሆነ በቃ ፋርነት የሚመስላቸው ሰዎች አሉ። ምክንያቱም የማያውቀው ሊናገርለት አይችልም። ክፍለ ሀገር በጣም ምርጥ ሀገር ነው። እና ውዶቼ ጽናትም እንግዲህ መረጃ ለመያዝና ለኪራ ሁሉ ነገር አሳይታ ሶሲ ከቤት እንድትወጣ ልታደርጋት ነው። ብቻ አዲስ ነገር ደስ የሚለው ነገር እንግዲህ እነ ሰኒ ያሉበት አካባቢው ገጠሩ ቦታ ጋይሶችዬ እንዴት እንደሚያምር ግሪን ኤሪያ ነው። በቃ አረንጓዴ ነገሮች አበቦቹ ራሱ ሲያምሩ ማለት ነው። እና ይለያል የእውነት